ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ይሆናል። ከነዚህ መካከል ትናንትና በጣም በርከት ያሉ የዝውውር ጉዳዮችን ሰምተናል። ከነዚህ መካከል በርካቶችን እያነጋገረ የሚገኘው የቪኒሲዮስ ጁኒየር ጉዳይ ነው። ተጫዋቹ ከሪያል ማድሪድ ጋር ኮንትራት የማራዘሙ ነገር እያከተመለት መምጣቱን ተከትሎ እንግዲህ ከአርሰናል ጋር ስሙ እየተነሳ ይገኛል። በትልቁ ትላንትና በተለይ ታማኝ ከሚባሉ የመረጃ ምንጮች መካከል ዳቪድ ኦርነስቲን ይህንን ነገር መዘገቡ በርካቶች ምናልባት የዝውውር ሊከሰት ይችላል ብለው እንዲያስቡ አድርጓቸዋል እና ከዝውውሩ ጋር በተያዘ የአርሰናል ቁርጠኝነትን በስፋት እናነሳለን። ሌሎች መረጃዎችንም እንዲሁ እናነሳለን። ማንቸስተር ዩናይትድ ቤትም ከዝውውር ጉዳዮች ጋር አሁንም በስፋት እየተነሱ የሚገኙ ጉዳዮች ያሉ ከማኑ ኮኔ ጋር በተያዙ የሚወጡ መረጃዎች ያሉ እነሱ እናነሳለን። የኦሪዮል ሹዋሜኒ ጉዳይ አሁንም ያበቃለት አይመስልም። አሁንም በድጋሚ መነሳት እንደጀመረ እየተመለከትን ነው። ሊቨርፑል ትላንትና የወዳጅነት ጨዋታ አድርጎ አሸንፏል። 4-2 በሆነ ውጤት ነው ማሸነፍ የቻለው። ከጨዋታው ጋር አያይዘን ከዝውውር ጉዳዮች ጋርም አያይዘን ሊቨርፑል ቤት እንመለከታለን። ቼልሲ፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች በዛሬው ፕሮግራማችን የሚዳሰስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁኝ ልትቆዩ በአክብሮት ጋብዛለሁ። ታዲያ እናንተ ከኛ ጋር ቆይታን ስታደርጉ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። የአርሰናል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። ከአርሰናል ጋር በተያዘም በቅድሚያ የብሩኖ ጊማሬሽን ጉዳይ እናንሳ። ትናንትና የኒውካስል ዩናይትድ አሰልጣኝ ኤዲ ሃው ከአርሰናል ጋር ስሙ በትልቁ እየተነሳ ስለሚገኘው ብሩኖ ጊማሬሽ ሰፊ ቆይታን እንዳደረጉ ነው የተናገሩት። ስለዚህ ተጫዋች ቆይታ ጉዳይ ምንም አይነት እርግጠኝነት እንደሌለና እንደማያውቁ ጭምር በይፋ ተናግረዋል። ብራዚላዊው አማካይ ብሩኖ ጊማሬሽ አርሰናልን መቀላቀል እንደሚፈልግ ማሳወቁ ይታወሳል። ኒውካስል ዩናይትድም ለአሰልጣኝ ኤዲ ሃውም ይህንን ነገር በትክክል መናገሩን የሚያሳዩ መረጃዎችን ከዚህ በፊት ወደ እናንተ አደርሰናል። ተጫዋቹ ወደ ሰሜን ለንደኑ ክለብ አርሰናል የመቀላቀል ፍላጎቶች እንዳሉት የተረጋገጠ ጉዳይ ነውና አሰልጣኝ ኤዲ ሃው በበኩላቸው የቡድናቸው አምበል ብሩኖ ጊማሬሽ እንዲቆይ እንደሚፈልጉ ነው የተናገሩት። ቢቆይ ደስ እንደሚላቸው ሀሳባቸውን ሰጥተዋል። እረፍት ላይ የሚገኘው ተጫዋቹ በሚቀጥለው አርብ ወደ ክለቡ ልምምድ ይመለሳል ተብሎ ይጠበቃል። ምክንያቱም ብራዚል ከተሰናበተች በኋላ ከዓለም ዋንጫው የ3 ሳምንታት እረፍት ነበር የተሰጠውና ያንን ነገር አጠናቋ አሁን ወደ ኒውካስል ዩናይትድ የሚመለስበት የመጨረሻው ሳምንት ላይ ይገኛል። የፊታችን አርብም ወደ ክለብ ስብስቡ እንደሚቀላቀል ነው የተነገረው። ምናልባት አርሰናል እስከዛ ድረስ ዝውውሩን ማጠናቀቅ ካልቻለ ማለት ነውና በጉማሬሽ ወደፊት ቆይታ ዙሪያ ምን እንደሚፈጠር እኔ አላውቅም። እኔ የዚህ ጉዳይ አካል አይደለሁም ሲሉ ነው አሰልጣኝ ኤዲ ሃው ትላንትና ሰፋ ያለ ጋዜጣዊ መግለጫን ሲያደርጉ ስለ አምበላቸው ብሩኖ ጊማሬሽ ጥያቄ ቀርቦላቸው ምላሻቸውን እንደሰጡ እየተነገረ የሚገኘው። ኒውካስል ዩናይትዶች ግን አሁንም ከአርሰናል የቀረበላቸውን ሁለተኛ ዙር ጥያቄም ውድቅ ማድረጋቸው ይነገራል። ያው በቃል ደረጃ ነው ጥያቄዎች ሲቀርቡ የነበሩት። መጀመሪያ ላይ አርሰናል ከ60 እስከ 65 ሚሊዮን ፓውንድ አካባቢ የሚገመት ጥያቄን አቅርቦ ውድቅ ተደርጎበት እንደነበር ይታወሳል። በድጋሚ በቅርቡ ደግሞ የ70 ሚሊዮን ፓውንድ አካባቢ ጥያቄ እንዳቀረበ የሚያሳዩ መረጃዎች ነበሩና ያም ውድቅ እንደተደረገ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ኒውካስል ዩናይትድ ከዚህ ተጫዋች እስከ 90 እና 100 ሚሊዮን ፓውንዶች እንደሚፈልግ ነው እየተነገረ የሚገኘው። አርሰናል ግን ያንን ያክል ገንዘቦችን ይከፍላል ተብሎ አይጠበቅም። ነገር ግን ለመደራደርና ይህንን ዋጋ ለማውረድም ዝግጁ እንደሆነና እንቅስቃሴዎችን እያደረገ እንዳለ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ሌላኛው ትላንትና ወደ ወጣው መረጃ እናምራ። ከቪኒሲዮስ ጁኒየር ጋር በተያዘ ምናልባት ይሄ መረጃ ከዳቪድ ኦርነስቲን ውጭ ያሉ ሌሎች ምናልባት ዳቪድ ኦርነስቲን እንዲሁ ፋብሪዚዮ ሮማኖ እና ሌሎች ጥቂት የሚባሉ ታማኝ የመረጃ ምንጮች ስለዘገቡት እንጂ እርግጥ ፋብሪዚዮ ሮማኖ ስለዚህ ዝውውር ያለው ነገር የለም። ነገር ግን ዳቪድ ኦርነስቲን በጣም ታማኝ ከሚባሉ በተለይ በዚህ የዝውውር መስኮት ደግሞ ፈጥኖ የዝውውር ጉዳዮችን በስፋት በመግለጽ እንዲሁ ታማኝ የሚባሉ መረጃዎችን በማውጣት የሚታወቅ አይነት ጋዜጠኛ ነውና እሱ ምናልባት ይህንን ነገር ተናግሮ ባይሆን ኖሮ በርካቶች የማያምኑት አይነት እንቅስቃሴ ነው ይሄኛው እንቅስቃሴ። አንደኛ ተጫዋቹ ቪኒሲዮስ ጁኒየር ሪያል ማድሪድን እንደመውደዱ፣ ከዛ ውጭ ደግሞ ሪያል ማድሪድ ለዚህ ተጫዋች ያለው ክብር
እንዲሁ ደግሞ ተጫዋቹ ለሪያል ማድሪድ በጣም ወሳኝ እንደመሆኑ ይሄ ዝውውር ይፈጸማል ብሎ መጠበቅ እጅግ በጣም አስቸጋሪ ሊያደርገው እንደሚችል ምንም ጥያቄ የለውም። ነገር ግን ማሰብ ያለብን አንድ ጉዳይ አለ። አንደኛ ተጫዋቹ ከሪያል ማድሪድ ጋር የመጨረሻ ዓመት የኮንትራት ዓመቱ ላይ ነው የሚገኘው። ምናልባት ሪያል ማድሪዶች ይህንን ተጫዋች በዚህ የውድድር ዓመት በክለቡ ቢያቆዩትና ተጫዋቹ ኮንትራቱን ማራዘም የማይፈልግ መሆኑን አሁንም የሚቀጥል ከሆነ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ይህንን ትልቅ ተጫዋቻቸውን በነፃ ነው እንዲያጡ የሚያደርጋቸውና ምናልባት በነዛ ምክንያቶች ዝውውሩ ሊሳካ የሚችልበት እድል ይሆናል ብለን እንድንገምት ካላደረገን በስተቀር ሌሎች ጋዜጠኞች ቢናገሩት በጣም ከባድ ሊሆን ይችል ነበር ለማመን። ነገር ግን ዳቪድ ኦርነስቲን ነው ትላንትና ይህንን መረጃ ይፋ ያደረገው። አርሰናል ቪኒሲዮስ ጁኒየርን ለማስፈረም እንቅስቃሴዎችን እያደረገ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በርካቶች አርሰናል ያለበትን ትልቅ ደረጃ የሚያሳይ አይነት የዝውውር መረጃ አድርገው እየተናገሩት ይገኛሉ። ምክንያቱም አርሰናሎች ባለፉት ዓመታት ምናልባት ለአውሮፓ ቻምፒየንስ ሊግ ለመካፈል በጣም ትልቅ ጥረት በተለይ ሚኬል አርቴታ ከመምጣቱ በፊት ያ ነገር ሲሆን እንደነበር እናስታውሳለን። ነገር ግን አሰልጣኝ ሚኬል አርቴታ ከመጣ በኋላ ግን ባለፉት ዓመታት የሰራውን ስራ በደንብ ማስታወስ ይቻላል። ባለፈው ዓመት ደግሞ የፕሪሚየር ሊጉ ሻምፒየን ናቸው። ከዛ ውጭ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ እንደነበሩ የምናስታውሰው ጉዳይ ነውና ትልልቅ የሚባሉ የመረጃ ምንጮች በተለይ ሳም ዲን እንደሚናገሩት ከሆነ የአርሰናል የዚህ ተጫዋች ላይ ፍላጎት ማሳየቱ ክለቡ በቅርብ ዓመታት ውስጥ የደረሰበትን የእድገት ደረጃና ምን ያክል ትልቅ ደረጃ ላይ እንዳለ የሚያሳይ መረጃ ነው የሚል ዘገባን ነው በስፋት እየወጡ የሚገኙት። የእንግሊዝ ፕሪሚየር ሊግን ካሸነፈ በኋላ የአውሮፓ ቻምፒየንስ ሊግ ፍጻሜ ከደረሰ በኋላ በአርቴታ ዘመን ከትልልቅ ክለቦች ጋር ሱፐርስታሮችን ለማስፈረም መወዳደር የሚችል ቡድን መሆኑን በደንብ እያሳየ ይገኛል። አርሰናልና ቪኒሲዮስን ጁኒየርን ለማስፈረም በጣም ጠንከር ያሉ እንቅስቃሴዎችን ትላንትና እያደረገ እንዳለም ሰምተናል። ምናልባት እንግዲህ ይህንን ዝውውር ለማድረግ እንግዲህ አንዳንዶች ምናልባት ጥርጣሬ ካላቸው ከዚህ በፊት የአርሰናል ባለቤት የሆኑት ጆሽ ክራንኬ አንድ ሀሳብን ሰጥተው ነበር። ካለፈው ሲዝን መጠናቀቅ በኋላና ይሄኛው የክረምት ተጫዋቾች የዝውውር መስኮት ሊጀመር ሲል የተናገሩት አንድ ንግግር አለ። ትኩረታቸው በዋጋ ላይ ሳይሆን በጥራት ላይ ብቻ ነው የምናተኩረው እንጂ ምንም አይነት ዋጋ ብንጠየቅ ችግር የለብንም ጥራት ያለው ተጫዋች መሆኑን ካመንን ሲሉ ተናግረው ነበር። ትክክለኛው ተጫዋችን ለማምጣት 200 ሚሊዮን ፓውንድ የሚያስፈልግ ከሆነና ተጫዋቹ ክለቡን ወደ ዋንጫዎች የሚያሸንፍ አይነት ቡድን ሊረዳው የሚችል አይነት ተጫዋች ከሆነ ክለቡን ከፍ የሚያደርግ ተጫዋች መሆኑን ካመንበት ሁሉንም አማራጮች እንመለከታለን። ስለዚህም የዋጋው ጉዳይ በጭራሽ የሚያሳስበን ነገር አይደለም ሲሉ ጭምር ተናግረው እንደነበር እናስታውሳለን። እና አርሰናሎች እንደዚህ አይነት ዝውውሮችን ለማድረግ አሁን ዝግጁ የሆኑበት ሰዓት ላይ እንደሆነ የሚያሳዩ ነገሮች ያሉና በተለይ የቪኒሲዮስ ጁኒየር ለመልቀቅ መቃረብን ተከትሎ አርሰናል ይህንን ዝውውር ለማድረግ በጣም ትልቅ ጥረቶችን እያደረገ ይገኛል። የሰሜን ለንደኑ ክለብ አርሰናል ቪኒሲዮስ ጁኒየርን ከሪያል ማድሪድ ለማስፈረም ነው እንቅስቃሴ መጀመሩ የተነገረው። የዝውውሩ ሁኔታ እርግጥ ነው ገና በመጀመሪያዎቹ ደረጃ ላይ እንደሆነ ነው የሚነገረው። ከክለቡ ጋር ንግግር ገና አልተጀመረም። ይሁን እንጂ አርሰናል ግን አስተዳደር ውስጥ በሁሉም ደረጃዎች ያሉ ኃላፊዎች ዝውውሩን ማጽደቃቸውና ይሄ ዝውውር እንዲደረግ ፍላጎት እንዳላቸው ነው የተነገረው። አርሰናል ተጫዋቹን የሚገዛበት ሁኔታ ሪያል ማድሪድ ውሉን ለማራዘም በሚያደርገው ንግግር ላይ የተመረኮዘ መሆኑ ይነገራል። ሪያል ማድሪድ እና ቪኒሲዮስ ጁኒየር እስካሁን ከስምምነት ያልደረሱ ሲሆኑ ሎስ ብላንኮቹ እሱን በነፃ መልቀቅ እንደማይፈልጉ ነው እየተነገረ እንደሚገኝ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። አርሰናል ቪኒሲዮስ ጁኒየርን ለማስፈረም ሙሉ በሙሉ ዝግጁ ነው። እሱ ከፍተኛ ቅድሚያ የሚሰጠው ጉዳይ ነው። በተለይ አርሰናሎች በሚቀጥለው የውድድር ዓመታቶች ፕሪሚየር ሊጉን ደጋግሞ ለማሸነፍ ከዛ ውጭ ደግሞ የአውሮፓም የበላይ ለመሆን የአውሮፓ ቻምፒየንስ ሊግን በበላይነት ለማጠናቀቅ እንደዚህ አይነት ዝውውሮች በቡድናቸው ውስጥ እንደሚያስፈልጋቸው ጠንቅቀው ተረድተዋል። ቻምፒየንስ ሊግን ዋንጫ ለማሸነፍ የሚረዳ የቪኒሲዮስ ጁኒየር አይነት ኮከብ ተጫዋች በቡድናቸው ውስጥ እንደሚያስፈልጋቸው ተረድተዋልና ይህንን ዝውውር ለማድረግ ቁርጠኛ ሆነው እየተመለከትናቸው እንገኛለን የሚል መረጃ ነው እየወጣ የሚገኘው። እንግዲህ ቪኒሲዮስ ጁኒየር ከሪያል ማድሪድ ሊለቅ ይችላሉ የሚሉ ጥያቄዎች በትልቁ ይነሳሉ። የመልቀቅ ዕድሉ እንደውም ሰፋ ያለ ይመስላል። ምክንያቱም ምንም እንኳን ተጫዋቹ ከሪያል ማድሪድ ጋር በጣም የሚዋደዱ አይነት ቢሆኑ ወይም ሪያል ማድሪድን እንደሚወድ ቢነገርም ሪያል ማድሪድ በዚህ ተጫዋች ደግሞ በጣም ስኬት ያስመዘገበባቸው ጊዜያቶች እንደነበሩ እናስታውሳለን። አሁንም በትልቅ ደረጃ መጫወት የሚችል አይነት ተጫዋች ተደርጎ ይቆጠራል። ነገር ግን ለቪኒሲዮስ ጁኒየር አሁን አማራጮች ቀርበውለታል። አንደኛ የቀረበለትን ኮንትራት ማራዘም ነው። እሱ የሚፈልገው አይነት የደሞዝ አቅርቦቶች እንኳን ባይሆኑ ነገር ግን ሪያል ማድሪድ ያቀረበለትን ደሞዝ የማይቀበል ከሆነ ክለቡ እንደሚሸጠው ከዚህ በፊትም ፍሎሬንቲኖ ፔሬዝ ለቪኒሲዮስ ጁኒየር ቃል ገብቶ
አውጥተውለት እንደነበር ተነግሯል። በዚህ የክረምት ተጫዋቾች የዝውውር መስኮት ወይ ኮንትራቱን ያራዝማል ወይ ደግሞ ክለቡን ለቆ ወጥቶ ወደ ሌሎች ክለቦች የሚሸጥበት የክረምት ተጫዋቾች የዝውውር መስኮት እንደሚሆን እንደተነገረው የሚያሳዩ ነገሮች አሉ። ከዛ ውጭ ግን ሌላኛው መቀበል ያለበት ጉዳይ ምናልባት በሪያል ማድሪድ ደሞዙ ተቀንሶበት ብቻ ሳይሆን ያው ከዚህ በፊት ከነበረው ደሞዝ የተቀነሰ ደሞዝ አይደለም የሚቀበለው፣ ነገር ግን እሱ ከሚፈልገው ደሞዝ ያነሰ ነው የሚቀርብለት። ከባለፈው ደሞዙ ግን የተጨመረ ነው የሚቀርብለት። ነገር ግን እሱ የሚፈልገው አይነት የደሞዝ ደረጃ ላይ ግን እንዳልሆነ ይነገራልና አሁን ላይ መቀበል ያለበት ጉዳይ የሚሰጠውን ደሞዝ ከመቀበል ውጪ በክለብ ውስጥ ከኬሊያን ምባፔ ቀጥሎ ሁለተኛው ተወዳጁ ተጫዋች ወይም ሁለተኛው አስፈላጊ ተጫዋች ተደርጎ እንዲቆጠር ያደርገዋል ተብሎ ይታሰባል። የዚህ ቡድን ቀጣዩ ዋና ተጫዋች ኬሊያን ምባፔ መሆኑን አውቆ መቀጠል ይኖርበታል የሚል አይነት ሀሳብ እንደሆነ እየተገለጸ ይገኛልና ይሄንን የሚስማማበት ከሆነ ነው በሪያል ማድሪድ ሊቀጥል የሚችልበት እድል ያለው። ካልሆነ ግን ክለቡ ሊሸጠው ዝግጁ እንደሆነ እየተገለጸ ነው። በተለይ ሰሞኑን ከያን ዲዮማንዴ ጋር ሪያል ማድሪድ በትልቁ ስሙ ሲነሳ እንደነበርና ይህንን ተጫዋች ለማስፈረምም ከጫፍ መድረሱን ስንገልጽላችሁ ነበርና ይሄ ዝውውር ለመሳካት መቃረቡን ተከትሎ የዲዮማንድ ዝውውር ሁለት ነገሮችን አንስተንላችሁ ነበር። አንደኛ ሪያል ማድሪዶች ማይክል ኦሊሴን የማስፈረማቸው ነገር ያልተሳካ መሆኑን አምነውበታል ወይም ደግሞ ቪኒሲዮስ ጁኒየር ክለቡን ለመልቀቅ ዝግጁ መሆኑን እየተመለከትን ነው ማለት ነው የሚል አይነት ሀሳቦችን ስናነሳ ነበር። ምክንያቱም ለነሱም ይሁን አይነት ተተኪ ተጫዋች እንደሆነ ይታወቃል ያን ዲዮማንድና በዛ ምክንያት ቪኒሲዮስ ጁኒየር አሁን የመልቀቅ እድሉ በጣም ሰፋ ያለ ይመስላል። አንድ የመጨረሻ ውሳኔ ይጠበቃል በሪያል ማድሪድና በቪኒሲዮስ ጁኒየር መካከል ስለ ውል ማደሱ ለመወያየት ነገ ሰኞ ቀጠሮ ተይዞለታል ወይም ስብሰባ አለ። ያ ስብሰባ ሁሉን ነገር ይወስናል ተብሎ ይጠበቃል። አርሰናልም ምን እንደሚፈጠር እየጠበቀ እንደሚገኝ ነው ዲያሪዮ አስ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘውና ይሄ እንግዲህ በትልቁ አርሰናሎች እንቅስቃሴ እያደረጉበት የሚገኝ ጉዳይ ነው። እንግዲህ በስፔን ጋዜጠኛ ትናንትና ሪያል ማድሪድ እንግዲህ ተዘጋጁ እያለ እንደነበርም ጭምር እየተነገረ ነበር። ስፔናዊ በጣም ለሪያል ማድሪድ ቅርብ የሆነ የመረጃ ምንጭ በጣም ትልቅ ፎሎወር ያለው የመረጃ ምንጭ እንደሚናገረው ከሆነ በተለይ በሶሻል ሚዲያ በኤክስ የምንለው አካውንት ላይ ፔፔ አልቫሬዝ ይባላል ይህ ሰው በሪያል ማድሪድ ውስጥ አንድ በጣም አስደንጋጭ ዝውውር ወይም አስደንጋጭ ሽያጭ ሊደረግ ዝግጁ መሆኑን ማወቅ አለባችሁ የሚል አይነት ሀሳብን ጭምር አጋርቶ ነበርና ምናልባት የቪኒሲዮስ ጁኒየር ሽያጭ ሊሆን ይችላል የሚል ግምቶችን በትልቁ እያነሳ ይገኛል። አርሰናል ግን ለቪኒሲዮስ ጁኒየር የሚያቀርበው ኮንትራት በሳምንት እስከ 500,000 ሳምንታዊ ደሞዞችን ሊያቀርብለት እንደሚችል ጭምር እየተነገረ ነው። ይሄ ምናልባት በክለብ ውስጥ ያለውን የደሞዝ አወቃቀርን አያበላሽበትም ወይ የሚሉ ጥያቄዎች በትልቁ ቢነሱም ነገር ግን የአርሰናል ትልልቅ ማኔጀሮች ግን ወይም የአርሰናል ትልልቆቹ የበላይ አመራሮች ግን ይሄ ዝውውር እንዲደረግ የሚያጸድቁበት ምክንያት ግን ምናልባት እነዚህ ነገሮችንም መቆጣጠር የሚችሉበትን መንገድ ለማግኘት እንቅስቃሴዎችን እያደረጉ መሆኑን ስላወቁ ነው ወይም ደግሞ ይህንን ነገር ለማድረግ ዝግጁ መሆናቸውን ከተመለከቱ በኋላ ነው። በአጠቃላይ ከቪኒሲዮስ ጁኒየር ጋር በተያያዘ እነዚህ ጉዳዮች ናቸው እየተነሱ የሚገኙት። እናንተስ የአርሰናል ደጋፊዎች ከቪኒሲዮስ ጁኒየር ጋር በተያያዘ ምን ይሰማችኋል? ሀሳቦቻቸውን ኮሜንት ቦክስ ላይ ልታጋሩ እንችላላቸው። ከአርሰናል ጋር የመጨረሻው የምናደርገው መረጃ ትናንትና የወዳጅነት ጨዋታን አድርገዋል። 3-0 በሆነ ውጤት ነው ማሸነፍ የቻሉት። በዝግ ስቴዲየም የተደረገ ጨዋታ እንደሆነ ይፋ ተደርጓል። እንደ መረጃ ምንጮቹ ዘገባ ከሆነ በትናንትናው የአርሰናል ጨዋታ ላይ አዲሱ ፈራሚ ክሪስቶስ ዞሊስ በጣም ቆንጆ የሚባል እንቅስቃሴን እንዳደረገ ነው የአርሰናል የመረጃ ምንጮች ይፋ ያደረጉት። ከትናንትናው ጨዋታ በኋላ ከሪካርዶ ካላፊዮሪ ጋር የነበረው መናበብ አንድ ክንፍ ላይ እንደሚጫወቱ ይታወቃል። በጣም ጥሩ የሚባል መናበብ ነበራቸው ከፉል ባኩ ጋር። ከዛ ውጭ ደግሞ በጨዋታው ላይ አሲስት ያደረገበትም አጋጣሚ ጭምር እንደነበር ሰምተናልና በጣም ቆንጆ የሚባል እንቅስቃሴን አድርጓል። በቀጣይ ለአርሰናል ከዚህ በፊት እንደገለጽኩላችሁ ምናልባት ሰርፕራይዚንግ ሳይኒንግ ይሆናል ብዬ እጠብቃለሁ። በቀጣይ በአርሰናል ቤት ምናልባት ሳይጠበቁ የአርሰናል ደጋፊው ትልልቅ ስሞችን ማስፈረምን ስለሆነ የሚጠብቁት፣ ነገር ግን ይሄ ዝውውር ግን በጣም ጥሩ ዝውውር ሊሆን እንደሚችል በርካቶች እየገመቱ ይገኛሉ። የማንቸስተር ዩናይትድ ጉዳዮችንም ወደ እናንተ እናደርስ ውድ ቤተሰቦቻችን። ማንቸስተር ዩናይትድ ለሮማ አንድ ጥያቄ አቅርቦ እንደነበር ይፋ ተደርጓል። በተለይ የጣሊያኑ ሚዲያ ለጋዜታ ዴሎ ስፖርት የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነ ማንቸስተር ዩናይትዶች ለሮማ ራሽፈርድን በኮኔ ለመቀየርም ጥያቄ አቅርበው እንደነበር ነው ይፋ የተደረገው። ማኑ ኮኔን ለማስፈረም ማርከስ ራሽፎርድን ለመስጠት ጥያቄዎችን አቅርበው ነበር። ሆኖም ግን የማርከስ ራሽፎርድ አመታዊ 11 ሚሊዮን ዩሮ ግን ደሞዝ ለዝውውሩ ትልቅ እንቅፋት እንደሆነባቸው ነው ለጋዜታ ዴሎ ስፖርት እየተናገረ የሚገኘው። ማንቸስተር ዩናይትዶች ግን አሁን ላይ ዝግታን መርጠዋል ወይም ደግሞ ቀዝቀዝ ማለትን እንደመረጡ ነው እየተነገረ የሚገኘው። በተለይ ትናንት በነበረው ፕሮግራማችን ላይ አንስተናል። የኦሪዮል ሹዋሜኒ እና እንዲሁ የኤድዋርዶ ካማቪንጋን የዝውውር ጉዳይ እየተመለከቱ እንዳለ ነግረናቸዋል። ከዛ ውጪም የካርሎስ ባሌባንም ጉዳይ እየተመለከቱ ነው። እነዚህን ዝውውሮች ረጋ ብለው አጢነው ማስፈረምን ምርጫቸው ያደርጋሉ። በተለይ አንድሬ ሳንቶስንና
ጋብሪኤልና ዩሪ ቴሌማንስን ወደ ክለቡ ካመጡ በኋላ የተወሰነ የእፎይታ ጊዜ እንዳገኙ የሚያሳዩ ነገሮች ያሉ የክለቡ ደጋፊዎችም ጭምር አሁን የማንቸስተር ዩናይትድ የበላይ ኃላፊዎች ላይ በተለይ ዝውውሩ ሳይደረግ በፊት በጣም ከፍተኛ ጫናዎችን ሲያደርጉባቸው እንደነበር ይታወሳል። ትልልቅ የሚፈልጓቸው ዝውውሮች ወደ ሌሎች ክለቦች እና ኤሊዮት አንደርሰን ወደ ሌሎች ክለቦች ማምራታቸው፣ ማቴዎስ ፈርናንዴስ፣ ሳንድሮ ቶናሊ ወደ ሌሎች ክለቦች ማምራታቸውን ተከትሎ በጣም ትልቅ ጥያቄዎችን ሲያነሱባቸው ነበር። ነገር ግን አንድሬ ሳንቶስንና ዩሪ ቴሌማንስን ማስፈረማቸው የተወሰነ የእፎይታ ጊዜ ለማንቸስተር ዩናይትድ አመራሮች እንደተሰጠ ይታመናልና አሁን ዝግታን መርጠዋል የሚል መረጃ ነው እየወጣ የሚገኘው። ማንቸስተር ዩናይትድ በማኑ ኮኔ ዝውውር ላይ በጣም በዝግታ እየተንቀሳቀሱ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ሮማዎች እስካሁን ድረስ ይፋዊ ጥያቄ እየተጠባበቁ ቢሆንም በአሁኑ ሰዓት ግን ምንም አይነት የደረሳቸው ይፋዊ ጥያቄ እንደሌለ የመረጃ ምንጩ ይፋ አድርጓልና ማንቸስተር ዩናይትዶች ሌሎች አማራጮቻቸውንም በደንብ መመርመር እንደሚፈልጉና አንድ ተጫዋች ላይ ብቻ አሁን ወስነው ቶሎ ውሳኔዎችን ማሳለፍ እንደማይፈልጉ ነው የመረጃ ምንጮች በተለይ ከወደ ጣሊያን እነ ላጋዜታ ዴሎ ስፖርት እነ ቱቶ መርካቶ የተባለ የመረጃ ምንጮች ይፋ እያደረጉ የሚገኙት። የጆሹዋ ዘርክዚንና የቤንጃሚን ሼስኮን ጉዳይ እንመልከት። አሁን ላይ ጆሹዋ ዘርክዚ በጣሊያን ክለቦች በኩል ከፍተኛ የትኩረት ማዕከል እየሆነ እንደሚገኝ ነው እየተገለጸ የሚገኘው። ቤንጃሚን ሼስኮ ወደ ሙሉ ብቃቱ እስኪመለስ ድረስ ግን ማንቸስተር ዩናይትድ ይህንን ተጫዋች የመልቀቅ ምንም አይነት እቅድ የለውም። በዚህ ክረምት የሚደረግ ማንኛውም የዝውውር እንቅስቃሴ ሊዘገይ ይችላል። ቤንጃሚን ሼስኮ ሙሉ ለሙሉ ወደ ሜዳ እስኪመለስና ፊት ሆኖ እስኪመለከቱት ድረስ ምንም አይነት ነገሮችን ማድረግ እንደማይፈልጉ ነው የተገለጸው። ማንኛውም ሊኖር የሚችል የዝውውር ስምምነት በቋሚነት ሳይሆን ወደ ሴሪያው በውሰት የሚያመራበት ብቻ እንደሚሆን እየተገለጸ ይገኛል። ታይሮን ማርሻል ነው ይህንን መረጃ ይፋ እያደረገ የሚገኘውና ማንቸስተር ዩናይትዶች በቀጣይ የቤንጃሚን ሼስኮን ጉዳይ ካረጋገጡ በኋላ ወይም ደግሞ ሌላ የአጥቂ መስመር ተጫዋችን ማስፈረማቸውን ካረጋገጡ በኋላ ካልሆነ በስተቀር ጆሹዋ ዘርክዚን ዝም ብሎ የመልቀቅ እቅድ እንደሌላቸውም ታይሮን ማርሻል መረጃውን ይፋ እያደረገ ይገኛል። ማንቸስተር ዩናይትድ በጄጄ ጋብሪኤል ላይ መቸኮል እንደማይፈልግ ይፋ ተደርጓል። ማንቸስተር ዩናይትድ በጄጄ ጋብሪኤል ላይ የተቻኮሉ ውሳኔዎችን ማሳለፍ እንደማይፈልግ ነው የተገለጸው። በዚህ መሰረት ታዳጊው በሚቀጥለው የውድድር ዓመት አብዛኛውን ጊዜ የሚያሳልፈው በአካዳሚ ቡድን እንደሚሆን ይፋ ተደርጓል። ሆኖም ግን በመካከል ጄጄ ጋብሪኤል በዋናው ቡድን ጨዋታዎች የቡድን ስብስብ ውስጥ የመካተት እድል እንደሚሰጠው ነው እየተጠቆመ የሚገኘው። ተስፈኛው ተጫዋች እንግዲህም በዴንማርክ ባቀናው ስብስብ መካተቱን አሰልጣኝ ማይክል ካሪክ ተጫዋቹ ላይ ትልቅ ተስፋ እንዳላቸው ማሳያ ተደርጎም እንደተነገረ የሚታወስ ጉዳይ ነው። ነገር ግን በጨዋታው ላይ ተሳትፎን አላደረገም ነበር ወደ ኖርዌይ አቅንተው ባደረጉት ጨዋታ ላይና ነገር ግን አሁንም ቢሆን በቡድን ውስጥ ትልቅ ተስፋ ያለው ተጫዋች ተደርጎ እንደሚቆጠርና እዚህ ተጫዋች ላይ ግን ገና ታዳጊ ከመሆኑ ጋር በተያያዘ ጫናዎችን ማሳረፍ እሱ ላይ ፍላጎት እንደሌላቸው የማንቸስተር ዩናይትድ ሰዎች እየተናገሩ ይገኛሉ። ጄጄ ጋብሪኤል ላይ ቀስ ብለው ነው ውሳኔዎችን መወሰን የሚፈልጉት ወይም መቸኮል እንደማይፈልጉ ነው የማንቸስተር ኢቭኒንግ ኒውስ መረጃ የሚያሳየው። ዌይን ማርክ ሩኒ ማንቸስተር ዩናይትድ ከኦሪዮል ሹዋሜኒ ጋር ስለመያያዙና የሪያል ማድሪዱን አማካይ በማይክል ካሪክ ስር ስለሚደረገው የመሃል ሜዳ ግንባታ ትክክለኛ ተጫዋች ስለመሆኑ ተጠይቆ ምላሹን ሰጥቷል። ዌይን ማርክ ሩኒ ሲናገር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት እንግዲህ ከሚመለከታቸው ስሞች መካከል ኦሪዮል ሹዋሜኒ መሆኑን ሰምቻለሁ። ሹዋሜኒ ከፍተኛ ደረጃ ያለው ተጫዋች እንደሆነ ምንም ጥያቄ የለውም። አካላዊ ጥንካሬው፣ ሰፊ የኳስ የማቀበል ክህሎቱ፣ የመሃል ሜዳን የበላይ ሆኖ የመቆጣጠር ብቃቱ አለው። ነገር ግን ማይክል ካሪክ አሁን በዩናይትድ ሊገነባ ለሚፈልገው ስብስብ ሙሉ ለሙሉ ተስማሚ ነው ብዬ ግን እርግጠኛ አይደለሁም ሲል ይናገራል ዌይን ማርክ ሩኒ። ካሪክ የጨዋታዎችን ፍጥነትና በቴክኒካል ብቃት የሚቆጣጠር የመሃል ሜዳ ይፈልጋል። የተጋጣሚውን የመከላከል መስመር መስበር የሚችል ኳስን በፍጥነት ማሰራጨት የሚችልና ጠንካራ የመከላከል አቅምንም ማቅረብ የሚችሉ ተጫዋቾችን ነው የሚፈልገው። ሹዋሜኒ ይበልጥ የተጋጣሚን ኳስ የማቋረጥና ኳስን ደግሞ ወደፊት የሚያሻገር ተጫዋች ተደርጎ ይቆጠራል ሲል ይናገራል። በዚያ ላይ በጣም ጎበዝ ነው። ነገር ግን ዩናይትድ የአይነት ባህር ያለው ተጫዋችን አስቀድሞ አለው። እነሱ በእውነት የሚያስፈልጓቸው ከኋላ ሆኖ ኳስን ጨዋታን መምራት የሚችልና ከአጥቂዎች ጋር በተናበበ መልኩ መገናኘት የሚችል ተጫዋች እንደሆነ ነው የሚሰማኝ ሲል ዌይን ማርክ ሩኒ ይናገራል። ባለፈው የውድድር ዘመን የሪያል ማድሪድ በርካታ ጨዋታዎችን ተከታትያለሁ። ቹዋሜኒ በጥሩ ብቃት ላይ በሚሆንበት ጊዜ ቡድኑ በተሻለ ሁኔታ ሲንቀሳቀስ እመለከታለሁ። ነገር ግን በጨዋታዎች መካከል የሚጠፋባቸው አጋጣሚዎችም አሉ። በካሪክ ስር ደግሞ ያንን ማድረግ አትችልም። የቡድኑ ግንባታ ትልቁ ዘላቂ ብቃትና ወይም ኮንሲስተንሲ ጨዋታን መቆጣጠር ላይ ነው። ዩናይትድ በተመጣጣኝ ዋጋ ሊያገኘው ከቻለና እነሱ በፕሮጀክቱ ካመነ አሁንም ቢሆን በጣም ጥሩ ዝውውር እንደሚሆን አስባለሁ። ነገር ግን ለዚህ ልዩ የመሃል ሜዳ ግንባታ ግን ከእግር ኳሳዊ ተስማሚነቱ አንጻር ብቻ ካየ ነው የተሻለ ተስማሚነት ያላቸው ሌሎች አማራጮችን
ማንቸስተር ዩናይትድ ቢመለከት የተሻለ ይሆናል ብዬ እገምታለሁ ሲልም ጭምር ነው ወይን ማርክ ሩኒ ሀሳቡን እየሰጠ እንደሚገኝ እየተገለጸ የሚገኘው። ፖል ስኮልስ ቤንጃሚን ሼስኮን ለማገዝ ማንቸስተር ዩናይትድ ሊያስፈርማቸው የሚገቡ ሁለት አጥቂዎችን ጠቅሷል። ጆሹዋ ዝርክዝ የሚለቅ ከሆነ ማንቸስተር ዩናይትድ ሜዳ ላይ የራሱን አስተዋጽኦ እያደረገ ቤንጃሚን ሼስኮን ሊመራና ሊያግዝ የሚችል ልምድ ያለው አጥቂ ማምጣት አለበት ብዬ አስባለሁ። ማንኛውም ወጣት 9 ቁጥር አጥቂ ከአጠገቡ ልምድ ያለው አጥቂ ሲኖር ደግሞ ይጠቅማል ሲልም ነው የተናገረው። ወደ አእምሮ የሚመጡት ሁለቱ ሰዎች ዳኒ ዌልቤክና ራኡል ሂሚኔዝ ናቸው ሲል ይናገራል ፖል ስኮልስ። ዳኒ ዌልቤክ ማንቸስተር ዩናይትድ ውስጥ የነበረና የክለቡን ትልቅነት በደንብ የሚያውቅ ነው። ወደ ኦልትራፎርድ ሲመለስ ማየትም ደስ የሚል ታሪክ ይሆናል ብዬ አስባለሁ። አሁንም ቢሆን ታግሎ ይጫወታል፣ ኳስን ከአጥቂዎች ጋር በጥሩ ሁኔታ ይገናኛል፣ እንዲሁም ደግሞ ትልቅ ልምድ የሚያመጣላቸዋል። ራኡል ሂሚኔዝ ደግሞ በቁም ነገር ልናስብበት የሚገባው ሌላኛው አጥቂ ነው። ልምድ ያለው፣ በአካል ብቃቱ ጠንካራ ነው፣ በእንቅስቃሴው ብልህና የፕሪሚየር ሊጉን ባህሪያት የሚያውቅ ነው። ግቦችን ማስቆጠር፣ ወጣቱን አጥቂ ማበልጸግና በሚያስፈልግበት ጊዜ ልዩነት መፍጠር ይችላል ብዬ አስባለሁ። ሁልጊዜም ሌላ ወጣት ተጫዋችን ማስፈረም አይጠበቅብህም። አንዳንዴ ደግሞ እንደዚህ አይነት ተጫዋቾችን ሴሽኮን ያለ ጎበዝ ተጫዋችም ወደሚቀጥለው የብቃት ደረጃ እንዲሸጋገር በትክክል የሚያስፈልገው ልምድ ያለው ተጫዋች፣ ልምድ የሚያካፍለው ተጫዋችን በክለብ ውስጥ ማምጣት ለማንቸስተር ዩናይትድ ለወደፊቱም በጣም ጠቃሚ ይሆናል ብዬ አስባለሁ። ስለዚህ ማንቸስተር ዩናይትድ ማድረግ ያለበት እንደዚህ አይነት ዝውውሮችን እንደሆነ ገምታለሁ ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ፖል ስኮልስ ነው ይህንን ሀሳብ እየተናገረ የሚገኘው። የሊቨርፑል ጉዳዮችንም እንዲሁ እንንገራችሁ ውድ ቤተሰቦቻችን። ሊቨርፑል ሌሊቱን የወዳጅነት ጨዋታ አድርጓል። የመጀመሪያ ጨዋታው ነው በአንዶኒ ኢራኦላ ስር የተደረገ የመጀመሪያ መርሃ ግብሩ እንደሆነ የሚታወቅ ጉዳይ ነው። ከእንግሊዙ ክለብ ሰንደርላንድ ጋር ነው ጨዋታውን ያደረገው ሊቨርፑል። በጨዋታው ላይ እንግዲህ ወሳኝ የሚባሉ ተጫዋቾች ሜዳ ላይ አልነበሩም፣ በአብዛኛው ማለት ነው። በተለይ አብዛኞቹ ተጫዋቾች በዓለም ዋንጫው ምክንያት ረጅም ጊዜያቶችን ማሳለፋቸውን ተከትሎ እረፍት ላይ እንደሆነ ይታወቃል። ነገር ግን ሊቨርፑል ሰንደርላንድን 4-2 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ነበር። በርከት ያሉ በጣም ጥሩ የሚባሉ ታዳጊ ተጫዋቾችን ተመልክተናል። ከዛ ውጪ ደግሞ በጨዋታው ላይ እድል የተሰጣቸው በተለይ በሊቨርፑል ቡድን ውስጥ እድል ከዚህ በፊት በአሰልጣኝ አርኔ ስሎት ስር ያላገኙ ተጫዋቾች ትናንትና እድል ተሰጥቷቸው ተመልክተናል። ለምሳሌ ያክል ፌዴሪኮ ኪየዛ ትላንትና እድል ተሰጥቶታል። በእርግጥ ተቀይሮ ነው የገባው። ከዛ ውጪ ሌላኛው ተጫዋች ደግሞ ሃርቪ ኤሊዮትም እንዲሁ በውሰት አስተን ቪላ ካሳለፈ በኋላ ትላንትና ለሊቨርፑል የመጀመሪያ ጨዋታውን አድርጓል። ከአስተን ቪላ ውሰቱ ወይም ደግሞ አስተን ቪላ ውሰት ቆይቶ ነበር የተመለሰው። ትላንትና የመጀመሪያ ጨዋታውን አድርጓል። ሊቨርፑል 4-2 በሆነ ውጤት ነው ማሸነፍ የቻለው። ሞሪሰን፣ ዶሚኒክ ሶቦስላይ፣ ፌዴሪኮ ኪየዛ እና ኩማስ ግቦቹን ያስቆጠሩ ተጫዋቾች ናቸው። ሶቦስላይ እንደተለመደው በጣም ግሩም ጎል ትላንትና ማስቆጠር መቻሉን ጭምር ነው የተመለከትነው። እንግዲህ የአንዶኒ ኢራኦላ ስብስብ በጣም ቆንጆ የሚባል ምሽትን ወይም ሌሊትን እንዳሳለፈን የተመለከትነው ያው የወዳጅነት ጨዋታ ቢሆንም ራሳቸውን ለመገምገም ግን በጣም ጥሩ ከሚባሉ ጨዋታዎች መካከል አንደኛውን አድርገዋል። ሉዊስ ኩማስ ከጨዋታው በኋላ አንዳንድ ሀሳቦቹን ሰጥቷል። ከባድ ነበር ሲል ይናገራል። አዲሱን የኳስ የጨዋታ ስልትን ለመላመድ በጣም እየሞከር ነው ሲል ይናገራል። በዚህ ደረጃ ብዙ እድሎችን አታገኝም፣ እኔ ተቀብያለሁ እናም ደስተኛ ሆኜ ነው ጨዋታውን ያደረኩት ሲልም ጭምር ይናገራል። እንዲሁ ስለ አንዶኒ ኢራኦላም ሲናገር ፕረስ ማድረግ ማሻሻል ይኖርብናል ወይም ደግሞ ፕረስ ማድረግ መቻሌን ማሻሻል እንዳለብኝ ቀጥታ ነግሮኛል ሲልም ጭምር ነው የተናገረው። አንዶኒ ኢራኦላ በጣም ፕሬሲንጉ በጣም ቆንጆ እንዲሆን እንደሚፈልግ ይታወቃልና ያንን ነገር እንዳሻሽል ነግሮኛል ሲልም ነው ሉዊስ ኩማስ ሀሳቡን እየሰጠ የሚገኘው። ሜሎስ ኪርኬዝም እንዲሁ ሀሳቡን ሰጥቷል። በመልበሻ ክፍል ውስጥ ከነበሩት ወጣት ተጫዋቾች ጋር በሁለተኛው አጋማሽ ጠንክረን እንስራ ብለን ተነጋግረን ጥሩ ውጤት አስመዝግበንም ወጥተናል ሲልም ጭምር ነው ሜሎስ ኪርኬዝ የተናገረው። ኪራን ሞሪሰንም እንዲሁ ተናግሯል። ፍልስፍና ወይም የአጨዋወት ዘይቤው ሰርቷል። በሊጉ ውስጥ ካሉት ምርጥ አሰልጣኞች አንደኛው ነው። ከዚህ በፊት ሰምቼው የማላውቃቸው ነገሮችን እየነገረኝ ነበር። ለአንዶኒ ኢራኦላ ምስጋና ይግባውና እነዚህን ነገሮች እንዳውቃቸው አድርጎኛል ሲልም ጭምር ይናገራል። በአጠቃላይ ሊቨርፑል የመጀመሪያ የወዳጅነት ጨዋታውን ሌሊቱን አድርጎ 4-2 በሆነ ውጤት ሰንደርላንድን ማሸነፍ መቻሉን ነው የተመለከት ነው። ሊቨርፑሎች የክንፍ መስመር ተጫዋች ለማስፈረም ጥረታቸውን አጠናክረው እንደቀጠሉ የሚያሳዩ መረጃዎች አሁንም እየተመለከትን እንገኛለን። በዝውውር መስኮቱ ላይ ትልልቅ እንቅስቃሴዎችን እያደረጉ ነው። ነገር ግን አሁን የአማራጭ ጥበቶች እየገጠማቸው እንደሆነ የሚያሳዩ ነገሮች ያለው። ምክንያቱም መጀመሪያ ላይ በክንፍ መስመር ላይ ለማስፈረም ትልቅ ጥረት ሲያደርጉ የነበረው ከያን ዲዮማንዴ ጋር ነበር ስማቸው ሲነሳ የነበረው። ተጫዋቹንም የማስፈረም በጣም ጥሩ እድል እንደነበራቸው የሚያሳዩ መረጃዎች ነበሩ። ነገር ግን መጨረሻ ላይ የዚህ ተጫዋች መዳረሻ ፓሪስ ሰን ዠርሜን መስሎ ነበር። አሁን ላይ ደግሞ ሪያል ማድሪድን ለመቀላቀል በጣም ከጫፍ መድረሱን የሚያሳዩ መረጃዎችን አግኝተናል። ከዛ ውጪ ሌላኛው ደግሞ ተጫዋች እንዲሁ ብራድሌ ባርኮላ ነው። አሁን የብራድሌ ባርኮላ የመልቀቅ ጉዳይ
አጠራጣሪ እንደሚሆን እየተገለጸ ነው። ምክንያቱም ፓሪስ ሰን ዠርሜኖች ያን ዲዮማንድን የማስፈረም እድላቸው ሰፊ ሆኖ ነበር ስለ ብራድሊ ባርኮላ መልቀቅም ሲያስቡ የነበረው። ነገር ግን አሁን ብራድሊ ባርኮላን የመልቀቅ እድላቸው በጣም ጠባብ ሊሆን እንደሚችል እየተነገረ ነው። ሌላኛው አማራጫቸው ማግነስ አክሊዮሼ ነው። ፋብሪዚዮ ሮማኖ እንደተናገረው ከሆነ ማግነስ አክሊዮሼ ከሊቨርፑል ይልቅ ለፓሪስ ሰን ዠርሜን የቀረበ ዝውውር ነው ሲልም ጭምር እንዲሁ ተናግሯልና እሱንም የማግኘት እድላቸው በጣም ትልቅ ፉክክር ሊጠብቃቸው እንደሚችል ይታመናል። ትናንትና ከቪኒሲዮስ ጁኒየር ጋር በተያያዘ ከሊቨርፑል ጋርም ስሙ ተነስቶ ነበር። የቪኒሲዮስ ጁኒየር ወኪሎች ለሊቨርፑል ጥያቄውን አቅርበው ነበር። ይሄ ተጫዋች እንዲያስፈርሙት ጥያቄ አቅርበውለት እንደነበር ይፋ ተደርጓል። ነገር ግን ሊቨርፑል እንዳልተስማማበት ነው የመረጃ ምንጮቹ ይፋ ያደረገው። አሁን ላይ እንደሚያሳዩት የመረጃ ምንጮች ከሆነ ሊቨርፑል የቼልሲውን የክንፍ መስመር ተጫዋች ፔድሮ ኔቶን በክንፍ ቦታ ላይ ለአማራጭነት ከያዟቸው ተጫዋቾች ዝርዝር ውስጥ ማካተታቸው ነው የተነገረው። ሊቨርፑል በያን ዲዮማን ዝውውር ባጋጠማቸው መሰናክል ምክንያት ትኩረታቸውን ያዞሩ ሲሆን ፔድሮ ኔቶ ወደ አንፊልድ ለማምራት ፈቃደኛ እንደሆነ ተገልጿል። ፔድሮ ኔቶ በፈረንጆቹ 2024 ከ50 ሚሊዮን ፓውንድ በላይ በሆነ ዋጋ ነበር ከወልቨርሃምፕተን ወንደረርስ ቼልሲን የተቀላቀለ ሲሆን እስከ 2031 ድረስም የሚያቆየውን የረጅም ጊዜ ኮንትራትም በቼልሲ ቤት መፈራረሙን እናስታውሳለን። አሁን ላይ ግን ምናልባት ሊቨርፑል ጥያቄ የሚያቀርብለት ከሆነ በተለይ በቼልሲ ቤት የመሰለፍ እድሎቹ ከዚህ በኋላ አጠራጣሪ ይሆናሉ ተብሎ ስለሚጠበቅ የሊቨርፑልን ጥያቄ መቀበል ፍላጎቱ ነው። ነገር ግን ሊቨርፑል የመጀመሪያ ምርጫ አድርገው አይደለም ይህንን ተጫዋች እየተመለከቱ የሚገኙት። ከዚህ ይልቅ ግን እንግዲህ እጩ ዝርዝር ውስጥ ወይም በዝውውር ውስጥ እጩ ከሆኑ ተጫዋቾች መካከል አንደኛው ሆኖ እንደቀረበ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ቼልሲንም የተመለከቱ መረጃዎችን ወደ እናንተ እናደርስ። ከቼልሲ ጋር በተያያዘ እንግዲህ የተከላካይ ስፍራ ተጫዋቾችን አሁንም ለማስፈረም ጥረቶችን እያደረጉ እንዳለ የሚያሳዩ መረጃዎችን በተደጋጋሚ ወደ እናንተ ስናደርስ ነበር። በተለይ በክረምት ተጫዋቾች የዝውውር መስኮት በጣም ብልህ የሆኑ ዝውውሮችን እያደረገ ነው ቼልሲ። በዚህ የክረምት ተጫዋቾች የዝውውር መስኮት በርከት ያሉ ቦታዎችን እያጠናከረ ይገኛል። ከነዛ መካከል የመከላከል መስመሩ አንደኛው እንደሆነ ይፋ እየተደረገ ይገኛል። ማክሰንስ ላክሯን ሰሞኑን ከክሪስታል ፓላስ ማስፈረማቸውን ይፋ ማድረጋቸው ይታወሳል። ከዛ ውጭ ግን ሌላኛው የተከላካይ ስፍራ ተጫዋች ለማስፈረም ጆን ስቶንስን ለማስፈረም ትልቅ ጥረቶችን እያደረገ ነው የሚገኘው ከማንቸስተር ሲቲ ጋር በነጻም ከ10 ዓመታት በኋላ በክረምት ተጫዋቾች የዝውውር መስኮት የተለያየው ጆን ስቶንስ እስካሁን ድረስ ክለብ አልባ ነው ወይም ደግሞ ከየትኛውም ክለብ ጋር የተስማማበት ነገር እንደሌለ ይፋ ተደርጓልና ቼልሲም ለማስፈረም ከሚፈልጓቸው ክለቦች መካከል አንደኛው እንደሆነ ይህንን ተጫዋች ለማስፈረም ከሚፈልጉት ክለቦች አንደኛው ሆኖ ብቅ ብሏል። የእነዚህ ተጫዋቾች ምናልባት ቼልሲን መቀላቀል ደግሞ ተጫዋቾች እንዲወጡ ያደርጋል ተብሎ ይታሰባል። ከነዛ መካከል አንደኛው ትሬቨር ቻሎባህ ነው። ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ኮሞ አሁን ላይ 25 ሚሊዮን ዩሮ እና ተጨማሪ 5 ሚሊዮን ዩሮ አድኦንሶችን ቢያቀርብም ቼልሲ ግን በቂ ነው ብሎ እንዳልተቀበለው ነው ፋብሪዚዮ ሮማኖ ይፋ እያደረገ የሚገኘው። ቼልሲዎች በአጠቃላይ ኮሞች 30 ሚሊዮን ዩሮዎችን አቅርበዋል። አምስቱ እንደ አድኦንስነት ወይም ደግሞ ተጫዋቹ እንደሚያሳዩ አቋም ታይቶ ነው እየተገለጸ የሚገኘው። ነገር ግን ቼልሲ ትሬቨር ቻሎባህን ለመሸጥ ቀጥታ 30 ሚሊዮን ፓውንድን እንደሚፈልጉ 30 ሚሊዮን ዩሮ እንደሚፈልጉ እየተነገረ ነው። በዚህ ምክንያት ኮሞም በተከታታይ የተለያዩ ነገሮችን እየተመለከተ ይገኛል። በተከላካይ ቦታዎች ላይ ሌሎች አማራጮችን እየተመለከተ ይገኛል። በሌላ በኩል ትሬቨር ቻሎባህ ወደ ኮሞ ለመዘዋወር አሁንም ፍላጎት እንዳለው ይገለጻል። እንዲሁም ደግሞ በዚህ ክረምትም ከቼልሲ የመልቀቁ ዕድል አሁንም ከፍተኛ እንደሆነ ጭምር ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ እየተገለጸ የሚገኘው። ሌላኛው ኒዘር ኪንሴላ ለቼልሲ በጣም ቀረብ ተብሎ ከሚነሱ የመረጃ ምንጮች መካከል አንደኛው ያነሳው ነው። ኢማኑኤል ኤሚጌም እንግዲህ የፕሪሚየር ሊጉ አዲሱ የውድድር ዘመን ሲጀመር ወደ ሙሉ ብቃቱ እንደሚመለስም ይጠበቃል ብሏል። ሆኖም ግን ከጉዳቱ ማገገሙን በመቀጠሉ የቼልሲን የቅድመ ውድድር ጨዋታዎችም ሊያመልጡት ይችላል ተብሎ ይታሰባል። አሁን በጉዳት ምክንያት ማገገሚያ ሂደቱ ላይ ነው የሚገኘውና በዛ ምክንያት የመጀመሪያዎቹ ጨዋታዎች ሊያመልጠው እንደሚችል የሚያሳዩ መረጃዎች ናቸው። ኒዘር ኪንሴላ መረጃውን ይፋ እያደረገ እንደሚገኝ ዘገባው እየጠቆመም የሚገኘው። የሪያል ማድሪድ ጉዳዮችን የምንገራቸው ጆዜ ሞሪኒዮ ሪያል ማድሪድ ከቡድኑ ዋና ተጫዋቾች መካከል የትኛውም እንደማይሸጥ እንደተናገሩ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በተለይም በቡድን ውስጥ የሚገኙ ኮከብ ተጫዋቾች ክለቡን ለቀው እንዳይወጡ ፍላጎት አላቸው ተብሏል። ከነዚህ መካከል ቪኒሲዮስ ጁኒየር እንደሚገኝበትም ነው ይፋ የተደረገው። ምንም እንኳን በነ ፍሎሬንቲኖ ፔሬዝ ቢሆንም ውሳኔው የሚሰጠው፣ ነገር ግን የጆዜ ሞሪኒዮ ፍላጎት ግን ቪኒሲዮስ ጁኒየርም ኬሊያን ምባፔም ጁድ ቤሊንግሃምም በክለብ ውስጥ እንዲቆዩ ፍላጎቱ አላቸውና እነዚህ ወሳኝ ተጫዋቾች በክለቡ እንዲቀጥሉ ትልቅ ፍላጎት እንዳላቸው የሚጠቁሙ መረጃዎች ናቸው። ከሪያል ማድሪድ ጋር በተያያዘ እየተነሳ የሚገኘው ቴሌፉት ነው ይህንን መረጃ ይፋ ያደረገው። ቪኒሲዮስ ጁኒየር ከሪያል ማድሪድ ጋር ውሉን ለማደስ
የ15 ሚሊዮን ዩሮ የታማኝነት ቦነስና በአመት ደግሞ የ30 ሚሊዮን ዩሮ ደሞዝም እንዲከፈለው እንደጠየቀ ይፋ ተደርጓል። ይህ ደግሞ በሪያል ማድሪድ ዘንድ ተቀባይነት ያገኘ እንዳልሆነ ይፋ ተደርጓል። እንደ ዲያሪዮ አስ የመረጃ ምንጭ ዘገባ ከሆነ በዚህም መሰረት ነው ሪያል ማድሪዶች ለመሸጥ እያሰቡ እንደሚገኝ የሚያሳዩ መረጃዎች ይፋ እየተደረጉ የሚገኙት። ቪኒሲዮስ ጁኒየር ውሉን የማያድስ ከሆነ ሪያል ማድሪድ ከሚገዛው ክለብ የሚጠየቀውን የዝውውር ዋጋ በተወሰነ ደረጃ ለመቀነስ ፈቃደኛ ሊሆኑ ይችላሉ። ይህም ቪኒሲዮስ ጁኒየር በሚዘዋወርበት ጊዜ ትልቅ የፊርማ ቦነስ እንዲያገኝም ያስችለዋል ተብሎ እንደሚታሰብ ነው ራሞን አልቫሬስ የተናገረው። ይህም ደግሞ በቅርቡ ስሙ ከአርሰናል ጋር ስለመያያዙ እንደ ምክንያትነት ሊጠቀስ ይችላል ተብሎ እየተጠበቀ ነው። በአጠቃላይ ግን ሪያል ማድሪዶች ሳይፈልጉም ቢሆን አሁን ቪኒሲዮስ ጁኒየርን የሚያጡበት ጊዜ ሊሆን እንደሚችል የሚጠቁሙ ነገሮችን እየተመለከትን ነው። ምክንያቱም ተጫዋቹ ኮንትራቱን ለማራዘም ፈቃደኛ ሆኖ ስላልተገኘ ወይም ደግሞ እርግጥ ነው እሱም የራሱ የሆኑ መስፈርቶችን አስቀምጧል እንጂ በሪያል ማድሪድ መጫወትን እንደሚፈልግ ከዛ ውጪ በሪያል ማድሪድ ቤትም በጣም ለሪያል ማድሪድ ትልቅ ፍቅር እንዳለው የሚገለጽ ጉዳይ ነው። ነገር ግን የተጫዋች የሚጠይቀው የገንዘብ አቅርቦት ግን እጅግ በጣም ከፍተኛ እንደሆነ የመረጃ ምንጮቹ ይፋ ያደርጋሉ። የባየር ሚኒክ ስፖርቲንግ ዳይሬክተር የሆኑት ፍሮይድ ይናገራሉ። ማይክል ኦሊሴ ወደ ሪያል ማድሪድ ስለማምራት ነበር ጥያቄ የቀረበላቸው። ይሄ ለኛ በፍጹም የመወያ ርዕስ እንኳን አይደለም ሲሉ ጭምር ነው የተናገሩት። ከእረፍት በመመለሱ ደስተኛ ሆነናል። በዚህ ሲዝንም በባየር ሚኒክ ውስጥ ትልቅ ሚናን ይጫወታል እንጂ ወደ ሌሎች ክለቦች ስለማምራት በጭራሽ ውይይታችን ውስጡላ መኖር የለበትም ሲልም ጭምር ነው የተናገረውና በጭራሽ ክለቡን ለቆ እንደማይወጣ ጭምር ነው ይኸው ሰው እየተናገረ የሚገኘው። ሌላኛው የሚነሳው ጉዳይ ደግሞ አሁንም ቢሆን ይህንን ተጫዋች ለማስፈረም ግን ሪያል ማድሪዶች ፍላጎት እንዳላቸው በተደጋጋሚ ጊዜ ይገለጻል። እንደውም እንደ መረጃ ምንጮቹ ዘገባ ከሆነ እንደሚጠቁሙት ከሆነ አንድ ሀሳብ ሊነሳ ይችላል ተብሎ ይታሰባል። ምናልባት ከባየር ሚኒክ ጋር የመለየት የተወሰነ ጭላንጭል እንኳን ተስፋ ከተመለከቱ ሪያል ማድሪዶች ይህንን ተጫዋች ለመስፈረም አይናቸውን ሳያሹ ወደ እንቅስቃሴ እንደሚገቡ ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ ትላንት አንድ መረጃን ይፋ አድርገዋል። ባየር ሚኒክ በማንኛውም ጊዜ ለሪያል ማድሪድ ደውሎ ኦሊሴ ክለቡን እየለቀቀ ነው፣ እንገናኝ፣ ስለ ዝውውሩም ሂሳብ እንወያይ ካሉ ሪያል ማድሪዶች ሁሌም ዝግጁ ሆነው በጣም በተጠንቀቅ ሆነው እንደሚጠብቋቸውን የተነገረው። ፍሎሬንቲኖ ፔሬስ ተጫዋቹን በጣም ይወደዋል፣ አሁንም ይፈልገዋል። ሆኖም ግን በአሁኑ ወቅት ሁኔታው ግልጽ ነው፣ ተጫዋቹ ለሽያጭ በጭራሽ የቀረበ ተጫዋች አይደለም። ስለዚህ ሪያል ማድሪድ በአሁኑ ሰዓት ለሱ ምንም አይነት የዝውውር እንቅስቃሴ ያደርጋል ተብሎ አይጠበቅም። ነገር ግን ባየር ሚኒኮች ተጫዋቹን ስለመሸጥ የሚያስቡ ከሆነ ግን ሪያል ማድሪድ በጣም ዝግጁ ሆኖ ይህንን ተጫዋች ለማስፈረም እንደሚጠብቃቸው ነው እየተገለጸ እንደሚገኝ የመረጃ ምንጭ በተለይ ፋብሪዚዮ ሮማኖ ይህንን መረጃ ይፋ ያደረገው። ሪያል ማድሪድ ከያን ዲዮማንዴ ጋር በጣም ጥሩ ደረጃ ላይ እንደደረሰ የሚታወቅ ጉዳይ ነው። ተጫዋቹ እንግዲህ ትላንትና ፓሪስ ሳን ዠርሜኖች በድጋሚ ወደዚህ ተጫዋች ዝውውር ለመግባት ሙከራዎችን አድርገው የነበረ ቢሆንም ነገር ግን ወደ ሪያል ማድሪድ የማምራቱ ነገር አሁን ላይ ያከተመ ወይም ያበቃ ይመስላል። የመጠናቀቁ ዕድል በጣም ሰፊ የሆነ ይመስላልና በዚህ ምክንያት ፓሪስ ሳን ዠርሜን በዚህ ዝውውር ላይ እንደተሸነፉ እየተቆጠረ እንደሚገኝ ነው ዘገባው የጠቆመው። በአጠቃላይ ግን ሪያል ማድሪዶች ያን ዲዮማንዴን ካስፈረሙ በኋላ ምናልባት ቀጣይ ኢላማቸው ሊሆን የሚችለው በተከላካይ መስመር ላይ አሌሳንድሮ ባስቶኒን ስለማስፈረም ሊያስቡ እንደሚችሉ የሚጠቁሙ ነገሮች አሉ። አሌሳንድሮ ባስቶኒ እንዲሁም አንድ ደግሞ አማካይ ተጫዋችን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይታሰባል። በተለይ በአማካይ ስፍራ ላይ ግን ሮድሪ የመሆን እድሉ ሰፊ እንደሆነ እየተነገረ ነው። አሌሳንድሮ ባስቶኒም ሪያል ማድሪድን የሚቀላቀል ከሆነ የራኡል አሴንሲዮ በክለቡ የመቆየት ነገር ግን በጣም ከባድ ሊሆን ይችላል ተብሎ ይታሰባል። ከክለቡ የሚለቅበት እድል በጣም ሰፊ ሊሆን እንደሚችል የሚያሳዩ ነገሮች እንዳሉ ነው የተገለጸውና የሪያል ማድሪድ የራኡል አሴንሲዮን የማቆየትና ያለማቆየት ውሳኔ የሚወሰነው የአሌሳንድሮ ባስቶኒ ፊርማ የሚፈጸም ከሆነና ካልሆነ እንደሆነ ጭምር ነው እየተገለጸ የሚገኘው። አርዳ ጉሌር ይናገራል። ቤቴን ናፍቄ ነበር፣ ሁልጊዜም ምርጥ ብቃቴን ማሳየት እንድችል ወደ ስራ ደግሞ በመመለሴ በጣም ደስተኛ ሆኛለሁ ሲል አርዳ ጉሌር ይናገራል። አርዳ ጉሌር ይቀጥልና ጆዜ ሞሪኒዮ እንደሱ ካለ ሌጀንድ ጋር መስራት በጣም ትልቅ እድል ነው ሲል ይናገራል። እሱና የስራ ባልደረቦቹ ሁሉንም ነገር በጣም ደግሞ በግልጽ ያስረዳሉ። ከሜዳ ውጭም ቢሆን ደግሞ በጣም ታማኝና ግልጽ ናቸው ሲልም ነው አርዳ ጉሌር ስለ ጆዜ ሞሪኒዮ የሚናገረው። አርዳ ጉሌር ይቀጥልና ከቅድመ ውድድር ዘመን ዝግጅት በጣም አስፈላጊው ነገር በአካል ብቃታችን ላይ መስራት እንዲሁም በሜዳ ላይ ደግሞ ጥሩ ብቃትን ማሳየት እንድንችል ሞሪኒዮ ከኛ የሚፈልገውን መስማትና መማር ነው ሲልም አርዳ ጉሌር ጨምሮ ተናግሯል። በሪያል ማድሪድ አራተኛ የውድድር ዘመኔ ነው። እናም ደግሞ ብዙ ተማርኩኝ፣ በጣም ተሻሻልኩኝ። ነገር ግን ተነሳሽነቴ በፍጹም አልተቀየረም። ልክ እንደ መጀመሪያው ቀኔ ሁሉንም ነገር ማሸነፍ፣ ማድሪድ ውስጥም በደንብ ትልልቅ ነገሮችን ማድረግ አሁንም የኔ ትልቁ ፍላጎቴ ነው። በማድሪድ ቤት አሁንም ትልቁ ፍላጎቴ እንደቀጠለ ይገኛል።
አሁንም በማድሪድ ተነሳሽነቴ እንደቀጠለ ነው፣ ነገር ግን ይሄ የአራተኛ የውድድር ዓመቴን እየጀመርኩኝ ነው ሲልም ነው አርዳ ጉሌር እየተናገረ የሚገኘው። ብራሂም ዲያዝ ከሪያል ማድሪድ እንደማይወጣም ይፋ ተደርጓል። ዩቬንቱስ፣ ጋላታሳራይ እና የሳዑዲ አረቢያ ክለቦች ጠይቀውት ነበር። ነገር ግን ብራሂም ዲያዝ የመልቀቅ ምንም አይነት እቅድ እንደሌለው ነው የተገለጸው። ዦዜ ሞሪኒዮ ብራሂም ዲያዝን እንደ ትልቅ ተጫዋች ይመለከተዋል፣ በሱም ይተማመናል። ብራሂም ዲያዝ በ10 ቁጥር ቦታ ላይም ሆነ በክም ተጫዋችነትም ይጠቅማል ተብሎ ይታመናል በዦዜ ሞሪኒዮ ስርና በዚህ ምክንያት ዦዜ ሞሪኒዮ ይህንን ተጫዋች የመልቀቅ ፍላጎት የላቸውም። በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ እንዳለ ቢነገርም ነገር ግን አሁንም ቢሆን ከዛ ውጪ ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ እንዳሉ ቢነገርም ነገር ግን ምንም አይነት እቅዶች ግን የመልቀቅ እንደሌላቸው ነው ዘገባዎች እየጠቆሙ የሚገኙት። የባርሴሎናን ጉዳዮች ደግሞ ውድ ቤተሰቦቻችን እናንሳ። ሃንስ ፍሊክ የትኞቹ ተጫዋቾች በእቅድ ውስጥ እንደሌሉ አስቀድሞ ቢያውቅም በእነሱ ላይ ምንም አይነት ጠንከር ያለ እርምጃ ላለመውሰድ ግን እንደወሰነ ይፋ ተደርጓል። በዚህ ምክንያት ሁሉንም ዝግጁ የሆኑ የዋናው ቡድን ተጫዋቾችን ለቅድመ ውድድር ዘመን ዝግጅትም ወደ እንግሊዝ ይዞ ለመሄድም እቅድ እንደያዘ ጭምር ነው እየተገለጸ የሚገኘውና አሁን ላይ ምንም የሚሰናበቱ ተጫዋቾችን አልለየም ወይም ወስኖ ቢይዝም ነገር ግን እስካሁን ይፋ እንዳላደረገው ነው የተገለጸው። ሮናልዶ አሮሆ ከዓለም ዋንጫ ውጭ ካደረገው ጉዳቱ እያገገመ ባለበት ወቅት ከእረፍት ቀናቱ አሁን ላይ ተመልሷል። ተጫዋቹ ለብቻው ሲሰለጥን የቆየ ቢሆንም አሁን ላይ ግን የሜዳ ላይ ልምምዶች የጀመረ ሲሆን ከስብስቡ ጋርም ወደ እንግሊዝ ከተጓዘ በኋላ ብዙም ሳይቆይ የቡድን ልምምድ ይቀጥላል ተብሎ ወይም ይቀላቀላል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የሮናልዶ አሮሆ በባርሴሎና የመቆየት የወደፊት እጣ ፈንታ በቅድመ ውድድር ዘመን ዝግጅት ላይ በሚያገኘው የጨዋታ ሰዓት ላይ የሚወሰን ነው የሚሆነው። ይህም በክለቡ የመቆየት ወይም በሌላ ቦታ የመሰለፍ ወይም ቋሚ ተጫዋች የመሆን ሚናንም ፍለጋ ለመልቀቅ አማራጮችን ያካተተ እንደሆነ የመረጃ ምንጩ ይፋ አድርጓል። አሌክስ ጎንዛሌዝ የሃንስ ፍሊክን ቀልብ እንደሳበም ይፋ ተደርጓል። በቅድመ ውድድር ዝግጅት ባሳየው ድንቅ ብቃት የአሰልጣኝ ሃንስ ፍሊክ እምነትን እንግዲህ ማግኘት የቻለው ወጣቱ የግራ ክንፍ ተጫዋች አሌክስ ጎንዛሌዝ በፍጥነት እያደገ እንደሚገኝ ነው የተገለጸው። ባለፈው መጋቢት ወር የባርሴሎና አንደር 19 ቡድን የተቀላቀለው ይሄ ታላቅ ተስፋ ያለው ወጣት ተጫዋች በተለይ ከአንድ ጨዋታ ነበራቸው ሰሞኑንና በዛ ጨዋታ ላይ አንድ ግብ በማስቆጠር እንዲሁ ደግሞ አንድ አሲስት በማድረግም በጣም አስደናቂ ብቃትን ያሳየው በመሆኑም ከባርሴሎና ዋናው ቡድን ስብስብ ጋርም ወደ እንግሊዝ እንደሚጓዝም የተረጋገጠ ተጫዋች ሆኗልና በዚህ ምክንያትም በጣም ጥሩ ተስፋ አላቸው ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እየሆነ እንደመጣም የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ሜሲ የሜጀር ሊግ ሶከር ኮከቦች ጨዋታ ላይ አይሳተፍም ተብሏል። አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ የአሜሪካን ሜጀር ሊግ ሶከር ኮከቦች ጨዋታ ላይ በድጋሚ እንደማይሳተፍ ነው የተነገረው። ሊዮኔል ሜሲ በጨዋታው የማይሳተፈው በዓለም ዋንጫው ምክንያት እረፍት ስላስፈለገው መሆኑ ተነግሯል። ምንም ጉዳት ሳያስተናግዱ በዚህ ጨዋታ ላይ አለመሳተፍ በሊጉ የአንድ ጨዋታ ቅጣት እንደሚያስቀጣ ይታወቃል። ይሁን እንጂ ሊዮኔል ሜሲ በዚህ ዓመት ከሊጉ የአንድ ጨዋታ ቅጣት እንደማይጣልበት ነው የተነገረው። ሊዮኔል ሜሲ ባለፈው ዓመት ይህንን ጨዋታ አለማድረጉን ተከትሎ የአንድ ጨዋታ ቅጣት ተጥሎበት እንደነበር የሚታወስ ነው። በተጨማሪም ሮድሪጎ ዴፖልም በተመሳሳይ በጨዋታው ላይ እንደማይሳተፍ ነው ይፋ እየተደረገ የሚገኘው። ሊዮኔል ሜሲም ሮድሪጎ ዴፖልም እረፍት እንደተሰጣቸው ነው ይፋ የተደረገው። ደስተኛ ያልሆኑ ተጫዋቾች ክለቡን መልቀቅ አለባቸው ብሏል የቶተንሃም ሆትስፐርሱ አሰልጣኝ ሮቤርቶ ዲዘርቢ ነው ይህንን ሀሳብ የሰጠው። የቶተንሃም ሆትስፐርሱ አሰልጣኝ ሮቤርቶ ዲዘርቢ እየተናገረ ይገኛል። ደስተኛ ያልሆኑ ተጫዋቾችን በክለባችን ማቆየት በጭራሽ አንፈልግም፣ ሌሎች ክለቦችን መቀላቀል ይኖርባቸዋል ሲልም ጭምር ነው የተናገረው። ክለብ መፈለግ እንዳለባቸው ማወቅ አለባቸው ሲልም ጭምር ይናገራል ሮቤርቶ ዲዘርቢ። ባለፈው መጋቢት ወር የስፐርስን የአሰልጣኝነት ኃላፊነት ተረክበው ቡድኑን ከባለፈው የውድድር ዘመን የፕሪሚየር ሊግ ወራጅ ቀጠና የታደጉት ጣሊያናዊው አሰልጣኝ ይህንን አስተያየት የሰጡት የስዊድናዊው አማካይ ሉካስ ቤርግቫል በክለቡ ስላለው የወደፊት ቆይታ ጥርጣሬ በጨመረበት ወቅት እንደሆነ እየተነገረ ነው። ቶትናም ለቤርግቫል ከኖቲንግሃም ፎረስት የቀረበለትን የመጀመሪያ 38 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ ያደረገ ሲሆን ኖቲንግሃም ፎረስት ጥያቄውን ወደ 45 ሚሊዮን ፓውንድ ከፍ ለማድረግ እየተዘጋጀ መሆኑ ይፋ ተደርጓል። ዲዘርቢ ቡድናቸውን በኒውዚላንድ ከኦክላንድ እግር ኳስ ክለብ ጋርም ለሚያደርገው የቅድመ ውድድር ዘመን የወዳጅነት ጨዋታ በፊት በሰጡት ጋዜጣዊ መግለጫ ላይ ተጫዋቾች በክለቡ ያላቸው ታማኝነት ፍላጎት ወሳኝ መሆኑን አጽንኦት ሰጥተው ተናግረዋል። አሰልጣኙ ሲናገሩም ተጫዋቾች እዚህ በመቆየታቸው ደስተኛ ሆነው በከፍተኛ መነሳሳት ወደ ሜዳ እንዲገቡ ነው የምፈልገው እንጂ ወደ ሌሎች ክለቦች ስለማምራት እያሰቡ እዚህ ክለብ እቆያለሁ ብሎ ማሰብ በጭራሽ የሚታሰብ አይደለም ሲልም ጭምር ነው ሮቤርቶ ዲዘርቢ
እየተናገረ የሚገኘው። ስለዚህ ሌሎች ክለቦችን መቀላቀል የምትፈልጉ ተጫዋቾች ካላችሁ ቶሎ ብላችሁ ክለብ መፈለግ ይኖርባችኋል እንጂ በዚህ ክለብ የመቀጠል ምንም አይነት እድል አይኖራችሁም ሲልም ጭምር ነው ሮቤርቶ ዲዘርቢ ከሚያደርገው ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ የተናገረው። ከዚሁ ከቶትናም ሆትስፐርስ ጋር ግን በተያዘ ክሪስቲያን ሮሜሮ ሊለቅ እንደሆነም የሚታወቅ ጉዳይ ነው። ኢንተር ሚላን ደግሞ ክሪስቲያን ሮሜሮን ለማስፈረም ከሚፈልጉ ክለቦች መካከል የሚጠቀሰው ክለብ ነው። እርግጥ ነው ሌሎች ክለቦችም ከክሪስቲያን ሮሜሮ ጋር ስማቸው በትልቁ እየተነሱ የሚገኙ ሌሎች ክለቦች እንዳሉ የምናውቀው ጉዳይ ነው። ነገር ግን ኢንተር ሚላን ጠንከር ብሎ ይህንን ዝውውር ለማድረግ እንቅስቃሴዎችን እያደረገ እንዳለ ይታወቃል። ኢንተር ሚላን ክሪስቲያን ሮሜሮን የማስፈረም ፍላጎት እንዳለው የክለቡ ስፖርቲንግ ዳይሬክተር አውሲሊዮ በይፋም አረጋግጠዋል። ክሪስቲያን ሮሜሮን ማስፈረም እንፈልጋለን፣ የሚወራው እውነት ነው ሲሉ ስፖርቲንግ ዳይሬክተሩ ይፋ አድርገውታል። ቶትናምና የተጫዋቹን ወኪል አነጋግረናቸዋል ያሉት ኃላፊው ፒዮሮ አውሲሊዮ በቀጣይ የሚፈጠረውን እናያለን ሲሉ ጭምር ነው የተናገሩት። አርጀንቲናዊው ተከላካይ ክሪስቲያን ሮሜሮ በዚህ ክረምትም ቶትናምን ሊለቅ እንደሚችል ሲዘገብ እንደነበር የምናስታውሰው ጉዳይ ነው። አልሂላል የአጥቂ ተጫዋቾችን ገበያ ማሰስ ቀጥሏል ነው የተባለው። በሉዊስ ዲያዝ ጉዳይ ሪቻርድ ሂውዝ ድርድሩን እየመራ ነው። የሳዑዲ አረቢያው ክለብ የኮሎምቢያዊውን ካምፕም በአመት ወደ 25 ሚሊዮን ዩሮ የተጣራ ደሞዝም በማቅረብ ለማሳመንም ዝግጁ እንደሆኑ እየተነገረ ይገኛል። አልሂላል ከባየር ሚኒክ ጋር ድርድር ላይ እንዳልሆነና ከተጫዋቹ ጋርም ስምምነት እስኪደርሱ ድረስም ድርድር እንደማይጀመር ግልጽ ማድረግ አስፈላጊ ነው ተብሏል። የሳዑዲ አረቢያው ክለብ በዚህ ክረምት 350 ሚሊዮን ዶላር የዝውውር በጀት ያለው ሲሆን ዲያዝ ፍቃዱን ከሰጠ ደግሞ እሱን ለማስፈረም ከ120 ሚሊዮን እስከ 150 ሚሊዮን ዶላርም ለማቅረብ ዝግጁ እንደሆነ ነው ሳቻታ ቮሊየር መረጃውን እየተናገረ የሚገኘው። እንግዲህ አልሂላሎች በዚህ የክረምት ተጫዋቾች የዝውውር መስኮት በጣም ጠንከር ያሉ ዝውውሮችን ወደ ማድረጉ እየተመለከትናቸው እንገኛለን። ሴመርቪልን ማስፈረማቸውን እናስታውሳለን። ከዛ ውጪ ደግሞ ሌሎች ዝውውሮችንም በትልቅ ደረጃ እያደረጉ ነው የሚገኙትና በቀጣይ የባየር ሚኒኩን ሉዊስ ዲያዝን ለማስፈረም ጥረት ያደርጋሉ። ነገር ግን ሉዊስ ዲያዝን የማስፈረም እድላቸው ግን ምናልባት ጠባብ ሊሆን ይችላል ተብሎ ይታሰባል። እርግጥ ነው በጣም ትልልቅ የሚባሉ የገንዘብ አቅርቦቶችን ለተጫዋቹም ትልቅ የሚባል ደሞዝን ለክለቡም በጣም ጥሩ የሚባል የሽያጭ ገንዘብን አቅርበውላቸው ይሆናል። ነገር ግን በባየር ሚኒክ ቤት በጣም ወሳኝ ተጫዋች ከመሆኑ ጋር በተያያዘ ከክለቡ ይለቃል ወይ ሌላኛው በጣም በትልቁ የሚነሳ ጥያቄ እንደሆነ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ነገር ግን ሳቻታ ቮሊየር እንደተናገረው ከሆነ ግን አሁንም ቢሆን አልሂላሎች ይህንን ተጫዋች ለማስፈረም በጣም በትልቁ ጥረቶችን እያደረጉ እንደሚገኝ እየተገለጸ እንደሆነ ነው የመረጃ ምንጩም ይፋ ያደረገው። በእንግሊዝ እግር ኳስ እንደ መድኃኒትነት ሊታዘዝ ነው። በእንግሊዝ እግር ኳስ ጨዋታን መመልከት በሐኪሞች የድብርት መድኃኒት ሆኖ ሊታዘዝ እንደሚችል እየተገለጸ ይገኛል። የእንግሊዝ ብሔራዊ የጤና አገልግሎት እግር ኳስ መመልከት የድብርት አንዱ ይፋዊ የሕክምና አማራጭ እንዲሆን እያጤነ መሆኑ እየተነገረ ነው። ይህ ማለት ሐኪሞች በድብርት ህመም የተጠቃን ሰው ሲያገኙ የፕሪሚየር ሊግ ጨዋታን መርጠው እንዲመለከት ማዘዝም ይችላሉ ተብሏል። ይህ ሀሳብ የመነጨው በ12 አነስተኛ የህክምና ተቋማት ላይ ተሞክሮ ውጤት በማሳየቱ እንደሆነ ተነግሯል። የፕሪሚየር ሊግ ጨዋታ የታዘዘላቸው ሰዎች መሻሻል ማሳየታቸውና የአእምሮ ጤናቸው መመለሱ ወይም ከድብርት መለቀቃቸውም ጭምር የሚያሳዩ መረጃዎች እየወጡ ይገኛሉና እግር ኳስ እንግዲህ በጣም ተወዳጅ ስፖርት እንደሆነ ይታወቃል። በተለይ እግር ኳስ ለምንወዱ ሰዎች ምን ያክል የፕሪሚየር ሊግ ጊዜያቶች እንኳን ሲጠናቀቁ ምን ያክል በጉጉት እንደምንጠብቀው ይታወቃልና ይሄ ነገር በእንግሊዝ ደግሞ እጅግ በጣም ከፍ ያለ ተወዳጅነት እንዳለው ይነገራል። ስለዚህም በዚህ ምክንያትም ሐኪሞች የድብርት ማስለቀቅ ያደርገው እግር ኳስን እንደ መድኃኒትነት ማዘዝ እንደጀመሩ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የተለያዩ አዳዲስ ጉዳዮችን ያነሳንበትን የዛሬውን የዝውውር ፕሮግራማችንን ሳቀርብ ቆይታን አድርጌያለሁ። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርጌ ነው የማመሰግነው። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። እንደተለመደው በቀጣይ ፕሮግራሞቻችን ሌሎች የዝውውር ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ውድ ቤተሰቦቻችን እንዳይረሳ እኛን ለማበረታታት
ይህንን ቪዲዮ ሁላችሁም ላይክ እንድታደርጉት፣ ከዛ ውጪ ለቻናላችን አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ እንድታደርጉና የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛችኋለን። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንመለሳለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።